ብዙ ወረርሽ የሚጠናባ የሆነ ምክር ፈልጌ ነው አሌክስ። እሺ ንገሪ። እኔ የምወደው ልጅ ነበረኝ። የምወደው ልጅ? አዎ። ፍቅረኛሽ ነው የምትወጂው ነው? ፍቅረኛ ሆናችኋል? አዎ ሆነናል። 9 ወር ምናምን አብረን ቆይተናል። አንድ ቤት ማለት ነው። ከዛ በፊት ልክፍቱ የት ነው ያዘሽ የሚለውን ንገሪ። በአካል ነው ያገኘሁት እኮ። የተዋወቃችሁ መጀመሪያ የተዋወቃችሁበትን አጋጣሚ አስታውሽኝ። መጀመሪያ ዱባይ ነው የተዋወቅነው በአካል ማለት ነው። በአካል አይቼ። እሺ ከዛ ፍቅር ውስጥ ገባን እኮ። በአካል የት? የሆነ ቤት ሱቅ ውስጥ ነው አይደለም? ቤት ነው፣ መኖሪያ ቤት ነው። እሺ ከዛ ስልክ ተቀያይረን ማውራት ጀመረን። ፍቅር ጠየቀኝ፣ እሺ አልኩኝ። ከአንዳንድ ሺህ ማለት እያወራን ማለት ነው፣ በአንድ ሳይሆን። መግደርደር ጎጂ ባህላችሁ ነው እንዴ ጋይስ? ሳላቀው ለትንሽ እንኳን ዝም ብሎ ቀረ። መግደርደርም በአንድ አፍ ነው። ከአንዳንድ በአንድ አፍ ሳይሆን አለ አይደል? እያወራን ማለት ነው። እሺ ከዛ እኔ ስራ ነበረኝ፣ እሱ ስራ የለውም። እሺ ምንም ስራ የለውም፣ እኔ ስራ ነበረኝ። ከዛ ፍቅር ሳይጠይቀኝ በፊት ነው ይሄ። ፍቅር ሳይጠይቀኝ በፊት ስራ አልነበረውም እሱ፣ እኔም ስራ ነበረኝ አልሐምዱሊላህ። ከዛ እሱ ብር የለውም። ሰማላ? አዎ ይሰማል። ይሰማል? አረ በደንብ ይሰማል። የኔ እናት ቀጥይ። አይደክስ ይሰማል እንዴ? አይሰማም? አረ በህግ አምላክ ይሰማል። ኮርጂ ሲገቡ ፍቅረኞቻችሁ ብር የለውም፣ የሚበላ ራሱ የለውም ይሄ ልጅ ማለት ነው። እሺ መንገድ ላይ ነሽ እንዴ? የኔ እናት ሄሎ፣ አሁን ይሰማል? አካረጋት መሰለኝ። አዎ መንገድ ላይ ነሽ? ይሰማኛል አይደል? አይደለም የሆነ ቦታ ቁጭ ብዬ ነው፣ ደብሮኝ እኮ። ታዲያ ወይ ከኔትወርክ አትራቂያ፣ ከኔትወርኩ አትራቂ። ቅድም ደህና ነበርሽ እኮ። አሁን ይሰማል? ይሰማል እኮ በደንብ እየሰማን ነው። ከዛ ይሄ ልጅ ምንም ብር የለውም፣ የቤት ኪራይ የለውም፣ ስራ የለውም። ብር ይጠይቀኝ ነበረ 20 ብርም 50 ብርም ይጠይቀኛል። እኔ ደግሞ ሰጠዋለሁ ዝም ብዬው ማለት ነው፣ እንደ ጎደኝ ፍቅር ሳይጠይቀኝ በፊት። ከዛ እያለን ታመምኩኝ። አመሜ ሆስፒታል ገባው። የዛሬ አመት ነው መሰለኝ። ከዛ እኔ ደግሞ ምንም ጓደኛም እንትና የለኝም፣ ማምነው ሰው የለም። ስራዬን የሱ ሰጥቼ ሆስፒታል ገባሁት። ሆስፒታል ካሊፋ ሆስፒታል 11 ቀን ተኛሁት፣ ኦፕሬሽን ተደርጌ ማለት ነው። ከዛ የኔ ስራ እሱ እየሰራ ምናምን ከሆስፒታል ወጣሁኝ። ያኔ በፍቅር ውስጥ ገባን ማለት ነው። ከሆስፒታል ሲወጣ ፍቅር ውስጥ ገባን ምናምን አብረን አንድ ቤት ውስጥ እየኖረን ያለ ነው። ወደኛለች፣ እኔም ወደ ነበር። ከዛ እየሄድን ተቀየረ ማለት ነው። ተቀይሮ እኔ ስራው አስተምሬ የኔው ስራ አስተምሬ ሰው ነበር የማመጣው ከኢትዮጵያ ማለት ነው። የኔ ሰውም እየሰጠው ስራውን አስተማርኩት ማለት ነው። ከዛ ተቀየረ። ወድሻለሁ ይለኛል፣ ግን ምን ወደኛ አይመስለኝም። ምንም አንከባክበኝ ፍቅር አይሰጠኝም። በቃ ከፍቅረኛም ጠብቆ ነገር ምንም አያረገኝ። ከዛ እያለን ተጣላን። እኔ ደግሞ ስናደድ ሰድበዋለሁ። በጣም ነው የምሰድበው፣ ግን በጣም ነው የምወደው። ሰድበዋለሁ ተናድጄው ማለት ነው።
እሺ ሁሌ ይሄንን ገዛልሻለሁ ምናምን ግን አይገዛልኝም። ይጠብቀዋለሁ አይገዛልኝም ራሱ አውቆ ማለት ነው። እኔ ደግሞ ጠብቀዋለሁ። ይሄን ነገር አርግሻለሁ ይለኛል ግን ምንም አርጎልኝ አይቅም። ይሄ ደግሞ በጣም ነው የምወደው። አሁን ተለያይተናል። መርሳ አልቻልኩም። በቃ ሁሌ ነው የማለቅሰው፣ አለቅሳለሁ። ስለሱ ምክንያት ወላሂ ኢትዮጵያ ነኝ ያለው ኢትዮጵያ ገብቼ ማለት ነው ስለተጣላን ምናምን በሱ ምክንያት ነው የሄድሽው? አዎ በጣም ነው የምወደው። እሱ ግን አይወደኝም። ስንት ብር ሰጠሽው? እሱን መርሳት አልቻልኩም። ብር አልሰጠውም፣ ብዙ ብር አልሰጠውም ማለት ብር አልሰጠውም። የሰው ብርም እሱ አይፈልግም። ዝም ብዬ ብር ሳጣ ስራ የለው ጊዜ ዝም ብዬ ብር ሰጠዋለሁ። ዝም ብዬው ማለት ነው። እሱ ብር አይባልም ሲጀመር። የተቸገረች ሰው መስጠት ብር ኖርማል ነው። እሱ አትኮ አጠቃላይ ስንት ሰጠሽው? ኖርማል ነው እኮ አሁን የእናንተ ኖርማል። አንዳንድ ሰዎች ኖርማል የምትሉት ብር እኮ ለአንዳንድ ፎቅ መስሪያ ሊሆን ይችላል። ለምሳሌ 20 ብር ሰጠዋለሁ፣ 20 ብርም 50 ብርም ሰጠዋለሁ። በቃ ይሄ ነው የወጪው ማለት ነው። ወይ ደግሞ ካርድ ይሄ ነው እንጂ ብዙ ብር 100 ብር ምናምን አይደለም። ተነካክታችኋል? ንክኪ አለ? አዎ አንድ ቤት ውስጥ ነው የቆየን። እሺ አሁን ምንድን ነው የምትፈልጊው አንቺ? እኔ እንጃ እሱን መርሳት አልቻልኩም። አሌክስ በጣም ነው የምወደው። እሱ ደግሞ አይወደኝም፣ አልፈልግሽም፣ እዚህ ፍቅር ይበቃል ምናምን ይለኛል። ሳዲቤው ማለት ነው። እኔ ሳዲቤው ነው እንትን ነገር ውስጥ አስገባሁት። አናዶኝ ነው የሰደብኩትኝ። በጣም ነው የሰደብኩትኝ። ስለዚህ አሁን አንቺ መርሳት አልቻልኩም ነው እንድትረሺው ነው የምትፈልጊው? ከሱ ጋር ስለተጣላሽ ነው ስራሽን ጥለሽ ሀገር ቤት የገባሽው? አዎ ወላሂ በጣም ብዛው ዝም እኔ አላውቅም ብቻ። እሺ ሚውት አድርጊና አዳምጪኝ። እሺ አዳምጪኝ ጋይስ። ድምጼ ግን በትክክል ወዲያውኑ እንደሚደርሳችሁ ወይስ ይዘገያል? እኔ አልገባኝም። ድምጼ በትክክል ቀጥታ ይሰማችኋል? ወዲያው እንዳወራው ነው የሚሰማችሁ? እሺ አንደኛ ነገር ጡረተኛ ስለሆነ ነው 20 ብር 30 ብር የሚጠይቅሽ። ምንድን ነው ማለት 20 ብር 30 ብር ስለሰጠሽ እኮ ምንም ያን ያህል አሁን ህይወቱ ላይ የሚጨምረውና የሚቀንሰው ነገር የለም። አሁን ታዩ ስለ ብሩ። እሺ አሁን አንቺ እሱ አልፈልግሽም አለኝ ብለሽ አልፈልግሽም ስላለሽ አንድ ሰው ከስራሽ ለቀሽ ሀገር ቤት ገብተሽ ደብሮሽ ህይወትሽ ተበላሽቶ ግራ ገብቶሽ ካላማሽ ሳትሽ አንድ ቤት ውስጥ በተዋወቅሽው ግለሰብ ምክንያት ስትመጪ እኮ ስንት አላማ ኖሮሽ ነው የመጣሽው። ስንት ነገር ሰርቼ ያሳካለሁ ብለሽ ነው የመጣሽው። አንድ ቤት ውስጥ አገኘሽው። እሺ ፍቅር ነው ብላችሁ ጀመራችሁ። እሺ በቃ ጀመራችሁ። ኢትስ ኦኬ ሆኗል። አንዴ እንዴት ከአላማሽ ትስቻለሽ እንዴ? አላማ እኮ ከምንም ይበልጣል እኮ። ሰዎች ወደ ህይወትሽ መጡ ጥሩ፣ ከህይወትሽም ወጡ ጥሩ፣ መንገድሽን ግን መቀጠል አለብሽ። አሁን አንቺ አለምሽን ሁሉ እሱ ላይ ስላደረግሽው ነው የተቸገርሽው። በቃ ፍቅር ሲሰጥሽ ሲንከባከብሽ መጀመሪያ አካባቢ ያው የመጀመሪያዋ ሳምንት ታውቃላችሁ፣ ገና ሲተዋወቁ ሁለቱም ክንፍ የሚሉበት ነው። አሁን ተፈቃቃሪዎች ካላችሁ እዚህ ውስጥ ትረዱኛላችሁ፣ ወይም ማውራው ስለምን እንደሆነ ይገባችኋል። አዲስ ፍቅር ጀማሪዎች አላችሁ እዚህ ውስጥ ካላችሁ ማለት ነው። ክንፍ አውጥተው እሱም መልአክ ነው እሷም መልአክ የሚሆኑበት የመጀመሪያዋ ዊክ እና ጂኒ መጣ መንግስት አለ ፈጣሪ ራሱ ቢገለጥና አረ ነገር ቢል ማንንም አይሰሙ እነዛ ፍቅረኛሞች። ማንንም የዓለማችን እነሱ ብቻ ፍቅር ሞልቶ የፈሰሰላቸው ነው የሚመስላቸው። የስቴ ያለሽ አዳሚ እኔ ኩዞ ውስጥ ያሉ ናቸው እንዳለ አፍቃሪዎች። ማንንም አትደማመጡም። እሳቱና ውሃው አይታያችሁም። በጭፍን ነው የምትሄዱት፣ በጭፍን። ሁለተኛው ሶስተኛው ሳምንት ላይ ትንሽ መጎረባበጥ የምትጀምሩበት ነው። ይህች ምን ትነጫነጫለሽ ነው እንዲህ ነሽ እንዴ ባህሪሽ አንቺ ምን አይነት ሰው ነህ አንተ ምናምን የሚባባሉበት ሰዓት ማለት ጭቅጭቅ ላይ ይጀመራል። ሶስተኛው ሳምንት ላይ ቀብሬ ላይ እንዳትቆም
ቀብር ላይ እንዳልቆም ቀብሬ ላይ እንዳትደርስ የሚባባሉበት ነው። ይሄ ነው የአዲሱ የፍቅር ወረርሽኝ መጀመሪያውና ሌላ ታሪክ የለው። ስለዚህ አንቺ በዛ አይነት የሙቀት መጠን ውስጥ ስለነበርሽ የፍቅር የሙቀት መጠን ላይ ስለነበርሽ አታስተውይም። አሁን አስተውይ የኔ እናት። ሰው በህይወትሽ ውስጥ መጥቶ ቢሄድ ኖርማል ነው። መጀመሪያ አንቺ በራስሽ መተማመኑ ካለሽ በራስሽ ላይ ቆምሽ ከሆነ የሆነ ሰው መጥቶ ህይወትሽ ውስጥ ገብቶ ቢወጣ እንኳን ብዙ አትገረሚ። ህይወትሽ ይቀጥላል ወደፊት። ቶሎ ወደ አላማሽ ተመለሽ። እሱን ለመርሳት የምትፈልጊ ከሆነ እነዚህ የምነግርሽን ነገሮች ተግባራዊ አድርጋቸው። አንደኛ እሱን የሚያስታውሱሽን ነገሮች በሙሉ ቆርጠሽ አጥፊ ከህይወትሽ ውስጥ ከዛሬ ጀምሮ። ፎቶግራፎች፣ ስጦታዎች፣ የተጻጻፋችሁት ብዙ ነገር እሱ የሚያስታውሱሽን ነገሮች በሙሉ አጥፊ ከዙሪያሽ ከስልክሽ ላይ በሙሉ። ስልኩን አጥፊ፣ ብሎክ አድርጊ፣ ሁሉንም ነገር ጽድት አድርጊ። አሁን እዚህ ጋር ማስተዋል ያለብሽ ነገር ከስልክሽ ላይ አጠፋሽ እንጂ ከጭንቅላትሽ ግን አልጠፋም። ገብቶሻል? ከጭንቅላትሽ አልጠፋም። የጭንቅላትሽን ማጥፋት አትችይም። የምታደርጊው ምንድን ነው? ታድኘዋለሽ። ጭንቅላትሽ ውስጥ እንዳለ ሂል እንዲያደርግ እንዲድን ደግሞ ጊዜ ያስፈልግሻል። ሞኝ አይደለሁም ማለት ሞኝነት እንዳይመስልሽ ነው የምልሽ። ከስልኬ ባጠፋው ጭንቅላቴ ውስጥ አስበዋለሁ ልትይኝ ትችላለሽ። አዎ፣ ምክንያቱም በአንዴ አላፈቀርሽውም። ይሄንልሽ በአንዴ ስልክ እንደተለዋወጣችኋለን ፍቅር ውስጥ የገባሽው በየቀኑ ሲደውልልሽ፣ በየቀኑ ሲጽፍልሽ፣ ሲንከባከብሽ፣ ስትጀናጀኑ በፕሮሰስ ነው እዚህ ጣጣ ውስጥ የገባሽው። የምትወጪውም በፕሮሰስ ነው። ፕሮሰሱ ይሄ ነው። ከስልክሽ ላይ ታጠፊያለሽ የሚያስታውሱሽን ነገሮች፣ እሱ ነገሮች በሙሉ እንዳታገኙ እንዳያገኝሽ አድርገሽ ከዛ በኋላ ስራ ትጀምሪያለሽ። ስራ ቢዚ ትሆኛለሽ። ስራ ላይ ፎከስ ታደርጊያለሽ። አብዛኛው ጊዜሽን ብቻሽን ባለመሆን ታሳልፊያለሽ። ስራሽ ላይ ከስራሽ ውጭ ከሰዎች ጋር መገናኘት፣ በዛ አይነት መልኩ ቢዚ ትሆኛለሽ። ይሄ በየቀኑ ባደረግሽው ቁጥር ጭንቅላትሽ አዲስ ልማድ እየለመደ ይመጣል። እሱን ለመርሳት የሚል ፕላን አትንደፊ። ሰዎችን ለመርሳት ስታስቡ እያተሳወሷቸው ነው የምትመጡት። ብዙዎቻችሁ ለረሳት አልቻልኩም ትላላችሁ። የመርሳት እቅድ አይኑራችሁ በጭንቅላታችሁ ውስጥ። ይኑር ጭንቅላታችሁ ውስጥ፣ አስቡት፣ ግን በጎን ስራ ስሩ። አላማችሁ ላይ ሩጡ። ብዙ ነገር ከሰዎች ጋር ተዋውቁ። ከዛ ጊዜ ስጫዋት ቸኩይ ትረሻል። እንኳን የአንድ ሳምንት እና የአንድ ወር የሁለት ወር ታሪክ ቀርቶ ሰው 10 ዓመት ራሱ አብሮ የኖረውን ነገር ረስቶ በህይወት ይኖራል። ተግባባ? እሺ አሌክስ፣ አመሰግናለሁ። እኔ ሌላ ፕላኔት ላይ ነው የምኖረው። የሆነ የጂኒዎች ፕላኔት ላይ ምናምን ምኖር ይመስለኛል ሳስበው። አቋም ላይ ማለት የሆነ እንዴት ልበለ ስራዬ ላይ ወይ ላይፌ ላይ ልክ አይደለሁም። አሁን ባለሁበት ሰዓት ላይ ማለት ነው። ምንም ሆኜ አይደለም፣ በራሴ ነው የምነግርህ። ከልምድ አንጻር ሊሆን ይችላል፣ ወይ ከማውቃቸው ሰዎች ሊሆን ይችላል፣ ወይ የራሴ ችግር ሊሆን ይችላል። ብቻ ተወዛግቤያለሁ። ምንም ምን እንደሆነ ምክንያቱ አላውቅም። ወደ ጸበልም ወደሆነ ቦታም ለመሄድ ሳስብም ሆነ ብሎ አውቆ የዛን ሰዓት ላይ ይበላሽብኛል። በህልሜ ምናምን ስቃዥ ነው ማድረው። አንዳንዴ ስውሯ ማርያም ሄደሽ ተጸበይ ይለኛል። ብቻ መንገዱ ጠፋኝ። ታውቃለህ፣ የሆነ መስመር ሳትኩኝና እንዴት ልበልህ፣ የሆነ አወራለሁ፣ የመስራት እሞክራለሁ፣ በጣም እሰራለሁ፣ ግን እንደምፈልገውና ባወራው ልክ አይደለም እየሆንኩ ያለሁት። መስራት በምፈልገው የምወስዳቸው እርምጃዎች ምናምን እኔ በምፈልገው አይነት አይደለም። ከእቅዴ ከዓላማዬ እደናቀፋለሁ። ለምን እንደሆነ አላውቅም። የሆነ ውስጤ ልክ አይደለም፣ ደስታ አይሰጠኝም። በምንም ሰው ሁኛ በምንም ምክንያት ሆኖብኝ አይደለም፣ ግን የማወራቸው ነገሮች እያደረግኩኝ አይደለም። እኔ ምን አይነት መንፈስ እንደገባብኝ አላውቅም። ብቻ በሰውም በደል በደርሰውብኝ ምናምን ሳይሆን ብቻ እምለውና መስራት የምችለውን አቅሜ እያደረግኩት አይደለም። የሆነ ይሄንን አረጋለሁ ይሄንን እሰራለሁ ብዬ እሞክርና ይፈርስብኛል። በቃ እንዴት ልበልህ፣ መሆን የምፈልገው ነገር ይሁን አይደለም።
የሆነ መተግበሪያው ጠፍቶብኛል ማለት በጣም ጎበዝ ነኝ እሰራለሁ ምናምን እሞክራለሁ ግን ዛሬ የሆነ ነገር አቅዳስብና ይበላሽብኛል ለምን እንደሆነ አላውቅም ጠዋት ላይ ይጠፋብኛል ጠዋት ከእንቅልፌ ስነሳ በጸጸት ነው የምነሳው በቃ በሆነ ነገር የሆነ አይነት ስሜት ነው የሚወርሰኝ ስለ በቃ ጨንቆኛል አሌክስ ምንድነው ምክንያቱ ምንም ያስጨንቅሽ እሱን እንወቀው ምክንያቱን እንኳን አልነገርሽንም አሁን ችግሩን የገጠመሽ ያሉትን ነገሮች ነግረሽናል ግን ምንድነው እንደዚህ ሁኔታ ውስጥ እንድትገቢ ያደረገሽ ነገር ምን ተፈጥሮ ነው በህይወትሽ ውስጥ ምንም ተፈጥሮ አይደለም ብቻ እርምጃዎች እጄ ነገሮችን ለመቀየር በጣርኩ ሰዓት ወይ አጠገቤ በነበሩ ሰዎች ሊሆን ይችላል ወይ በልምድ አንፃር የሚመጡት ምክንያቶች ምናምን ሊሆን ይችላል ብቻ እኔ ራሱ እሱ ነው የጠፋብኝ በምን ምክንያት ነው ከመንገዴ ከመስመር የወጣው ምን ባረግ ነው የሚሻለኝ ምን ሆኜ ነው ማለት የሆነ ነገር እንደሳትኩኝ ይገባኛል ግን ምክንያቱ ምን እንደሆነ አላውቀውም ገባለ በስራዬ በነበርኩ በሰዓት ላይ በነበረኝ ሰዓት ላይ በሆይ ሆይ ሰዓት በቃ የሆነ ነገር ሳትኩኝ ታውቃለህ ያ የሳትኩት ነገር ማግኘት አልቻልኩም የሳትሽው ምንድነው እሱ ነው መንግስት ነገር የሚገባው እኮ ለምሳሌ የሆነ ስራ እየሰራው ይጠፋብኛል ወደ አንዱ እንትን አደርጋለሁ ገባህ አይደለ የሆነ ብቻ በራሴ አልወሰንም በራሴ ውሳኔዎች አይደለም እየተንቀሳቀስኩ ያለሁት በቃ ጊዜው በሆነ ነገር ነው የምንቀሳቀሰው ብቻ አላቅም በቃ ምን እንደሆነ ምክንያቱ አይገባኝም እና እንዲሁ በቃ እኔ የሆነ ነገር እንድትለኝ ብዬ ነው እሺ ሚዩት አድርጊና አዳምጪኝ ሻውን አንደኛ ነገር ምንድነው መድረስ አሁን መድረሻ ሳይኖረን ሲቀር ነው የሚፈጠረው ታክሲ ሲገባ አንድ ሰው የት እንደሚደርስ ማወቅ አለበት አይደል ፕሌን ውስጥም ሲገባ የት ሀገር ነው የሚሄደው መድረሻው የት ነው መድረሻሽን መጀመሪያ በደማቁ ጻፊው የት ነው የምትደርሺው ወይ ምንድነው የምትሰሪው ነገር የት ለመድረስ ነው ምን ለማሳካት ነው እኔ ዛሬ 5 አመት ምን ለመድረስ ምን ላይ ሆነሽ ቆመሽ ነው ራስሽን እንድታገኙ የምትፈልጊው እሱም መድረሻሽን ካወቅሽ መሃሉ ችግር የለውም መሃሉ አይነገርም እኮ አይደለ ይባላል እኮ መሃሉ አይነገርም ማለት በህይወት ውስጥ መጀመሪያና መጨረሻችን ነው የሚታወቀው የሆነ ህልም ግብ ለመምታት አቀደሽ እየሰራሽ ምትመጪው ግብ ምን እንደሆነ ከገባሽ ያንን ግብ ለመምታት የምትሄጃቸው መንገዶች ውስጥ መውደቅ መነሳት አለ እሺ ሁሉም ሰው ህይወት ውስጥ ነው ሰርተሽ እንደገና ልትወድቂ ትችላለሽ ገነባው ብለሽ ሊፈርስ ይችላል እንደገና ገንቢ ሄድኩ ብለሽ ደረስኩ ብለሽ ልትጨርሽ እስቲ እንደገና ትወድቂያለሽ እንደገና ተነሽ ጣዕሙ እኮ ይሄን እኮ የህይወት ጣዕም አግኝቶ ማጣትን ስታቂው አተሽ ደግሞ ስታገኝ እንደገና ውብ ይሆናል ያገኘሽው ነገር ጣፋጭ ይሆናል መጀመሪያ ማድረግ ያለብሽ አሁን መሰረቱ ላይ ስሪ የት ነው መድረስ የምትፈልጊ በስራ በቢዝነስሽ ሊሆን ይችላል በታለንትሽ ሊሆን ይችላል ለሰዎች በመትረፍ ለሰዎች በማገልገል ምን ሁኔታ ላይ መድረስ ትፈልጊያለሽ የሚለው መጀመሪያ ቁጭ ብለሽ ከራስሽ ጋር አውሪ ከውስጥሽ የምታገኘው ይሄ ኢንትረስትሽ ውስጥሽን የሚያረካው ምንድነው ይሄን ካወቅሽ በኋላ መሃሉ በአንድ ጊዜ አንድ ነገር ላይ ብቻ ትኩረት አድርጊ ይሄ በጣም ወሳኝ ነገር ነው የኔት በአንድ ጊዜ አንድ ነገር ላይ ብቻ ትኩረት አድርጊ አንድ ነገር ላይ በቃ ትኩረቴ አሁን ውሃ መጠጣት ላይ ከሆነ ትኩረቴ በሙሉ ውሃውን አንስቼ በመጠጣት ላይ መሆን አለበት እዚህ ጋር ውሃ ያንሳው እዚህ ጋር ነገር እያደረኩ ብል ወይ ጃለው ነው ለቀዋለሁ ወይ ዛጋ ያለው ይበላሻል የሆነ ነገር ስለዚህ ጭንቅላችን አታጨናንቂ ማለት ነው አንድ ነገር ላይ ብቻ ፎከስ አድርጊ መድረሻሽን አዘጋጅተሻል አንድ ነገር ላይ ነው ፎከስ እያደረግሽ ያለሽው ሰው አትደነባበሪም ምን መስራት እንዳለብሽ ወዴት መሄድ እንዳለብሽ መቼ ምን ማድረግ እንዳለብሽ በደንብ ታውቂዋለሽ ማለት ነው ሶስተኛው ነገር መንፈሳዊ ህይወትሽ ላይ ጎበዝ ሁኚ እንደዚህ አይነት ነገር እየገጠመሽ ከሆነ የመለኮት እርዳታ ያስፈልግሻል ወደ ፈጣሪሽ ተጠጊ በመታመኑ እምነት ጸሎት አድርጊ ሁሉ ጊዜ ጠዋት ማታ ስትነሺ አመስግኝ ማመስገን ብዙ ደቂቃ እንኳን አይፈጅም ታይም አይወስድም
ቴንኪዩ በቃ ስላለኝ ነገር እያልኝ አይኔ በትክክል ይሰራል፣ እግሬ በትክክል ይሰራል፣ እጄ በትክክል ይሰራል። እነዚህን በጣም ትንሽ የሚባሉ ነገሮችን ስታመሰግኝ በህይወትሽ ውስጥ ፈጣሪሽ ደግሞ ሌላውን ይሞላዋል። እኛ እኮ የተደረገልንንም ራሱ ስለምናማረር እኮ ነው ያለን ራሱ የሚወሰድብን። በቃ የሚሰሩ ነገሮችሽን በህይወትሽ ውስጥ ያሉትን አመስግኝ። ጠዋት ስትነሺ፣ ማታ ስትተኝ ይገባዋል። አትሊስት ይገባዋል። ባይዜ አትሊስት ይሄ እንኳን ይገባዋል ለእግዚአብሔር። ሌላ ኤክስትሪም እንኳን ባትሄዱ እጃችን ላይ ላለው ውድ ነገር ቴንኪዩ መንፈግ የለብንም ብዬ አስባለሁ። ያ ደግሞ ህይወትሽም ሞር ደስተኛ እንድትሆኝ ያደርግሻል። እነዚህን ነገሮች አንድ ላይ ያቀናጃቸውና ከዛሬ ጀምሮ ተግባራዊ አርጊው ማለት ነው። ከዛ ለውጥሽን ደግሞ ትነግሪናለሽ ማለት ነው። ተግባባን? እሺ አሌክስ በጣም አመሰግናለሁ። ያው እምነቱ ዙሪያ ላይ እንኳን እውነት ለመናገር በጣም በቃ ልክ አይደለሁም ስልህ በቃ በምን ላይ እንዳለው ራሱ በቃ አላውቀውም። የምሬን ነው የምልህ። ካለሁበት ማህበረሰብ ሊሆን ይችላል፣ ከልምድ ሊሆን ይችላል፣ ብቻ የሆነ አላውቀውም። ሙስሊም ነኝ ክርስቲያን ራሱ አላውቀውም። ገባህ አይደለ? ወደዚህ ወደዛ በቃ በጣም ነው የምወላውለውና ደግሞ ከሰው እጠብቃለሁ፣ የሆነ ኤክስፔክት ነገር እጠብቃለሁ። የሆነ እንዲህ አድርጊ በቃ በዚህ ግቢ ወይ በቃ እንደዚህ እኔ አላውቅም። እጄ ይዞ ጸበል የሚወስደኝ ይሁን የምፈልገው ወይ የሚመታኝ ነው ወይ የሚቆጣኝ ነው። በቃ ብቻ የሆነ በቃ እንዴት ልበል የሆነ ልክ ያልሆነ ነገር አለና ብቻ አመሰግናለሁ በጣም እንዳልኩም በጣም የተለያየ ሀሳቦች ስለማስብ በጣም የተለያየ ስራ ስለምሰራ ሊሆን ይችላል ይሄኛው ስለቀው ይሄኛው የሚሄድብኝ ይሄኛው ሲይዘው ያንኛው እንትን የሚልብኝና በጣም አመሰግናለሁ። እንደዛ ለማድረግ ሞክራለሁ። እስቲ ብቻ ቀለል ብሎኛል በማውራት። እሺ አመሰግናለሁ። እሺ እንቀጥል ጋይስ። አንዴ አሌክሶ እኔ በራሴ ጉዳይ ነው በመጀመሪያ እና ምን አለ መሰለህ አይዞሽ እኔ ስደት ነው ያለሁት እና ብዙ ችግሮች አሉብኝ። በእርግጥ ግን አሌክስ ውስጤ ሰላም አይደለም። ምንም ሰላም እየተሰማኝ አይደለም። በየቀኑ በጣም የሚያስጠላ ስሜት ነው የሚሰማኝ። በዙሪያ ያሉት ነገሮች በጣም ነው የሚያስመርሩኝ ምናምን እና እንዴት ነው በሰዎች በጣም ነው የምጎዳው። በቃ ላይክ በሴት ጓደኛ ሊሆን ይችላል በሆነ በዙሪያ ባለ ሰው በትንሽ ነገር የሆነ ትንሽ ነገር ሲያስከፋኝ ወይም ደግሞ ትንሽ ነገር በቃ ላይክ ሲያስደብረኝ በጣም ነው የምጎዳው። በጣም ምንድነው የሚያስደብረው? አላቅም ውስጤ በቃ ሰላም ቢዚ ነሽ? ይቅርታ ስልክ እየረበሽኝ ይቅርታ። እሺ እና አላቅም ብቻ ምንም ጥሩ ስሜት እየተሰማኝ አይደለም። ሁሌ ማለት ነው ሁሌ የሆነ ራሴን ለመሸወድ ወይም ደግሞ ራሴን ለማስደሰት በቻልኩት መጠን እጥራለሁ። ግን የምር በቃ አላቅም ማለት አንዳንዴ በጣም መጥፎ ስሜት ይሰማኛል ምናምን። ቤተሰቦች ያሉበት ሁኔታ ጥሩ አይደለም። በእርግጥ ምናምን ብዙ ችግሮች አሉ እንዳልኩ፣ ግን ያንን ነገር ተቋቁመ መኖር ደግሞ አልቻልኩትም። የምር ማለት በጣም በቃ በአጠቃላይ በጣም ደካማ ነኝ። ለምን እንደሆነ አላውቅም። በትንሽ ነገር በቃ እስከ ጥግ ነው የሚመረኝ። በትንሽ ነገር በቃ የሆነ በቃ ህይወት ያስጠላኛል። የምር ምን ያህል ጊዜ የቆየሽው? ኦልሬዲ ስደት አሁን 5 አመት አልሄድሽም ወደ ሀገርሽ? ሄጃለሁ፣ ግን ቤተሰቦች ኦልሬዲ ተፈናቅለው ምናምን ስላሉ በጣም ነበር የሚያስጠላው። ምንም ደስተኛ አልነበርኩም ምናምን እና በቃ ላይ ሁሉ ነገር በጣም ነው የሚያስጠላኝ። ገንዘብሽን በራስሽ ስም ነው የምታስቀምጪው?
የሚቀመጥ ነገር የለኝም ማለት የለኝም። አስቀምጬ አልቅም። እሰራለሁ፣ ለቤተሰቦቼ ነው እሰራለሁ። የሆነ ችግር አለ፣ ለዛ ችግር ነው ምናምን። ለራሴ የሚባል ነገር ምንም ነገር የለኝም። የምን ችግር ማለት ለምሳሌ አሁን እኔ ቤተሰቦቼ ተፈናቅለው ነው ያሉት። ብዙ ነገር ያስፈልጋቸዋል። አሁን በቅርብ ደግሞ ወንድሜ የሆነ ችግር አጋጥሞት በቃ ያኔ ታሞ ቤት ቁጭ ብሎ ነው ያለው ምናምን ከፎቅ ላይ ወድቆ ማለት ነው ምናምን እና ምንም በቃ ስራ ሰራለሁ፣ በየወሩ እቀበላለሁ፣ ግን ምንም ለራሴ የሚባል ተቀማጭ ነገር የለኝም። አላቅም። የሰራሁት ነገርም እየተባረከ አይደለም መሰለኝ። ማለት በቃ እሰራለሁ፣ ልክ የሆነ ደሞዝ ሲደርስ የሆነ ችግር ይመጣል። ለዛ ችግር ነው ይሄ ሁሉ ጊዜ ስቀመጥ፣ እግዚአብሔር ምስክሬ ነው። 50 ሺህ ብር የለኝም አካውንቴ ላይ፣ ምንም ነገር የለኝም። ገብቷል። እሰራለሁ፣ የሆነ ችግር ይመጣል፣ እሰራለሁ። እዛ ጋር ቤተሰብ አለ፣ እሰራለሁ። ቤተሰብ ጋር እንኳን ባልክ የሆነ ችግር ይመጣና ያ ብር ከእጄ ላይ አጠዋለሁ። በቃ በረከት የለውም። በቃ እሺ ሲሚዩት አድርጊና አዳምጪኝ። እሺ ተረጋጊ። አሁን አንደኛ ነገር አመስጋኝ ሁኚ ባለሽ ነገር አታማሪ ፈጣሪ። ይደብረኛል በትንሹ ምናምን፣ በትንሹ አይደል በትልቁም አይደብረኝም። እኔ ሰው ስላልሆንኩ ሳይሆን በጣም ትንንሾቹን ነገሮች ዋጋ እሰጣቸዋለሁ። ህይወቴ ውስጥ ያሉ ነገሮች ምግብ በስነ ስርዓቱ በልቼ እንኳን በአግባቡ ከተስማማኝ ያ ምግብ ሰላም ከሆንኩ በጣም እንደ ቢግ ዲል ነው ማየው። ምክንያቱም መብላት የማይችል ሰው አለ። ችግሩ ስገባ ነው ያሉኝ ነገሮች ሁሉ ውድ መሆናቸውን የሚገባኝ። እኔ በእሳት ስለተማርኩ ነው ይሄንን የተረዳሁት። አንቺ ይሄን ትረጂ ነው እየነገርኩሽ ያለሁት። ታመሽ ብትተኝ በዚህ ሰዓት ስለ ድብርት ነው ትዝ የሚልሽ። በሽታ ላይ ብትወድቂ የሆነ ነገርሽ ፌል ቢያደርግ የማይድን በሽታ አለብሽ ብትባይ፣ ካንሰር ይዞሻል አሁን ብትባይ፣ አሁን የሚያሳስቡሽ ነገሮች አሉ። ለምሳሌ ነው የምልሽ፣ እነዚህ አሁን የሚያስጨንቁሽ ነገሮች ናቸው በህይወትሽ ውስጥ የሚከብሽ። አይደብርሽም ጭራሽ? የእኔ እናት እነው ድኜ ከሁሉ ሰው እኩል እኮ በሆንኩኝ አንዴ ጤነኛ ብቻ አሉ። ሌላውን እዳው ገብስ ነው የምትይው። ሌላው ሰርቼ አመጣዋለሁ። ዋናው ነገር ጤናዬን ብቻ ስጠኝ ነው የምትይው። ዋናው ነገር ውዱን ነገር ስናጣው ነው ቫሊዩ የሚገባል። አንቺ ቀን የተበላሸ ብላሽ ምናምን ስታስቢ፣ አንዳንዱ ከሆስፒታል እድሜ ልኩን የሞቱን ቀን የሚቆጥር ሰው አለ። ሆስፒታል ተኝቶ ኮማ ውስጥ ተኝቶ በጉልኮስ በኦክሲጅን የሚተነፍስ ሰው አለ። ፓራላይዝድ ሆኖ ከአልጋ በቃ እስከ ፍጻሜ አትነሳም የተባለ ሰው አለ። ቆሞ በሄድም ይመኛል። ወጥቶ ውጭውን አይቶ ማያቅ፣ ፀሐይ ነው ሞቆ ማያቅ፣ ምግብ በልቶ ማያቅ፣ በጉልኮስ ብቻ ሁሉ ነገር ከጥቅም ውጭ ሆኖ አካሉን ያጣል። የሞተም አለ ደግሞ። ከዛም አልፎ ደግሞ ከመቃብር በታች ደግሞ ያለ ሰው አለ። ከዛ ሁሉ ተመርጬ እኔ በስነስርዓት ወጥቼ ከገባው፣ በስነስርዓት በልቼ ከተስማማኝ፣ ሰርቼ ገንዘብ ካገኘው፣ ጠዋትና ማታ በስነስርዓቱ እንቅልፍ ተኝቼ፣ እንቅልፍ እንኳን በአግባቡ ማይተኛ አለ። እንቅልፍን ባይወስደው ባይኑ በመድኃኒት የሚተኛ ሰው አለ። ጧለ እንቅልፍ ሰላም ያለው እንቅልፍ ወስዶኝ ካደር እንዴት እንደማመሰግን። ገንዘብ አጣው፣ የሆነ ነገር የተበላሸ፣ ስራ የተበላሸ፣ ሰዎች ጥለውኝ ሄዱ ምናምን ምን ያገባኝ? ይህንን የሌለው ሰው አለ እኮ። ሚዩት አድርጊ በጋ አምላክ። እኔ ስነግርሽ አንቺ ስለምትነግሪ ነገር የምታስቢ ከሆነ አይገባም አይምሮሽ ውስጥ። አሁን ፈሰሰ መሬት ላይ ልሽ ያልኩሽ ነገር በሙሉ። ምክንያቱም አንቺ ቆይ ይህን ስጨርስ ይህን እለዋለሁ እያልሽ የምትሰሚ ቁጭ አድርጊ ውስጥ የስልክሽን። ችግር የለውም ታወሪያለሽ። ነጥቡ እንዲገባሽ ነው የምፈልገው። ምንም ብታረጊ ካሉሽ ነገሮች አይበልጥም። ገብቶሻል? ሁሉም እኮ ችግር ሳይገጥመው እኮ አይደለም እዚህ ውስጥ ያለ በሙሉ። አሁን 1700 ሰው እንደው ገነት ውስጥ ነው የሚኖረው። ምድር ላይ ካለ እኮ ፈተና እኮ አለ። በየትኛውም ዘርፍ ሀብታም የምትዩ ልጥጥ የምትዩ በባንኩ አካውንት ውስጥ በጣም አሁን አንቺ ገንዘብ ለማግኘት እየሰራሽ ያለሽ በጣም ብዙ ገንዘብ ደግሞ አካውንት ውስጥ ያለ ሰው ደግሞ ሌላ ደግሞ ችግር አለበት። እሱ ደግሞ የራሱ ባለበት ሴክሽን የሚያስጨንቀው የጤና ችግር ሊሆን ይችላል። ሌላ ደግሞ ችግር
ዓለም ላይ እስከኖርሽ ድረስ ችግር የጠፋበት ቦታ የለም። በየሌቭልሽ በየፖዚሽንሽ ሁሉም የሚያስጨንቀው ጉዳይ አለ። ሳይጨነቅ የሚኖር ማን አለ? ማንም። ድሎታውን ሁሉ ነገር የተሟላላቸው ሰዎች ቤት ያላቸው ምናምን ጥሩ ገንዘብ ያላቸው ጥሩ ምግብ በልተው የሚያድሩ ምናምን የደላቸው ይመስሏቸዋል። እነሱ ደግሞ ሌላ ደግሞ አንቺ ጋር ያለ በአንቺ የሚቀኑበት ደግሞ አለ። በጣም ብዙ ቢሊዮን ብር በአካውንቱ ኖሮ ታሞ መዳን የማይችል በሽታ ያዘው ሰው አለ። በአንቺ የሚቀና ወይ ታድላ ግን ይህን ሁሉ ገንዘብ ሰጥቼ የእሷን ነገር በሰጠኝ በቃ ሰላሟን ጤናዋን ባገኘው ብሎ ይመኛል። እግዚአብሔር ነው ምሽ ኤቭሪዴይ ያላችሁን ነገር ውደዱት፣ አጣጥሙት ምላችሁ። ለዚህ ነው እያንዳንዷ ነገር አጣጥሜ ነው የምኖረው። እያንዳንዷን ፊልም ማድረገው ምነካውን ምሰራው ምናምን ከንቱ ነው። ሌላው ነገር ምን? ሁለተኛው ነጥብ ምንድን ነው? አሁን ማመስገን ስትጀምሪ የሚያስጨንቁሽ ነገሮች በሙሉ ጥለውሽ ይሮጣሉ። እሱን እርግጠኛ ሆኜ ነው የምነግርሽ። ሁለተኛው ነገር ገንዘብሽን አስቀምጪ። ገንዘብ ካከበርሽው ያከብርሻል፣ ካላከበርሽው ያዋርድሻል፣ አይገልጸው። በገንዘብ ማጣት ምክንያት ሶሻል ሚዲያ ላይ ወጥተው ራሳቸውን ያሰጡ ብዙ ሰዎች አሉ። ማለት በቃ አርዱኝ ብለው አግዙኝ ብለው ቸግሮኛል ብለው አይተሽ ታውቂያለሽ አይደል? መታከሚያ ያተው መከራቸው የሚበሉ ሰዎች አሉ። የቤት ኪራይ መክፈል ያቃታቸውና ጎዳና የወጡ ሰዎች አሉ። ገንዘብ ነው እንደዛ ያደረጋቸው። እንደ ቀልድ እንዳታዩ። ገንዘብ ለማግኘት ሰው ሲል ሰውን ይገላል። ገንዘብ ነው እንደዛ የሚያደርገው። ስለዚህ ሰርተሽ የላብሽን ካገኘሽ ቫሊዩ ስጪው። የኔ እናት ችግሮች ቢኖሩ ችግሮችን በስማርት ሊፍቻቸው። አንዳንዴ ኢምፖርታንት ያልሆነ ጉዳይ ከሆነ አታውጪ ገንዘብሽን። ገብቶሻል? ቤተሰቦችሽ ሰላም ከሆኑ ጤነኛ ከሆኑ ምንም የጤና ችግር ምናምን ከሌለ ኢምፖርታንት ነገር ላሉ ነገር አታውጪ። ታሞ ከተኙ ታግዣለሽ፣ ግድ ነው። ለባዳም ታግዣለሽ። እንኳን ለቤተሰቦችሽ ይስሩ፣ ይጣሩ። ካላንቺ እስቲ ቻሌንጅ ያርጉት። ህይወታቸው አይቀልጡም፣ አይሟሙም። የሰው ልጅ ተፈትኖ ነው ያልፈው። ሰው አገኘሽ አይደል? ገንዘቡን ግድ የለሽ። ችግር ሲመጣ ገንዘቦችሽን እያወጣሽ መትፈጃቸው ከሆነ ነገ አንቺ አሁን ስራ ቆሚ ብትባይ ማን ነው የሚደርስልሽ? ማን ነው የአንድ ወር ቤት ኪራይ እንኳን የሚከፍልልሽ? ማን ነው ብትታመም የሚያሳክምሽ? ቫሊዩ ስጡት። ኢንቨስት ማድረግ ያለባችሁ ጉዳይ እንኳን ቢኖር አስባችሁ ለምን እንዴት ጠቃሚ ነው የሚለው እስካሁን ያጠፋሽውን ለማካካስ ከዛሬ ጀምረሽ በወር 1000 ከሆነ የምታገኘው 800ውን ወይ 900ውን አስቀምጠሽ 100ውን ለመጠቀም በዚህ መልኩ አጥብበሽ ገንዘብን አክብሪው። ለአንድ ድርሃምም ለ1000 ድርሃምም የምትሰጪው ዋጋ እኩል ይሁን። አትናቂም። ይሄንን አድርጊ፣ ይስተካከላል ከዛ በኋላ። እሺ፣ በጣም አመሰግናለሁ። ሰው እግዚአብሔር ያክብርልኝ። ይሄ ኑሮ እኔ ምክር ፈልጌ ነበረ። ንገሪኝ። ባለትዳርና የሁለት ልጆች እናት ነበርኩኝ። እሺ። እና ባለቤቴ በጣም የሚወደው ጓደኛ ነበረው። ከዛ ያ የሚወደው ጓደኛ ሚስቱ ደግሞ ለኔ ጓደኛዬ ነች። ጓደኝነታቸው በባለቤቴ ነው ያወቅኳት ልጅቷን ማለት ነው። ከዛ የባለቤቴ ጓደኛው ሚስት ምናምን ስለሆነች ጓደኛ ያድርጊያት በቃ ሁለት ባልና ሚስት ጓደኝነት ነው ታደም ማለት ነው። አዎ እሺ። ከዛ በስልክ እኔን ስታመኝ ሰማውኝ ማለት ነው ከባለቤቴ ጋር። ባለቤቴ እሷ ጋር ተደዋውለው ምናምን በቃ የማይሆን ነገር ምናምን ነገር ስለኔ እያወሩ ምናምን ነገር ሰማውኝ። ምንድን ነው የሚያወሩት? ከዛ ሁለታችንን አንስማማም ማለት ነው። ቤት እንደ ባልና ትዳር ባልና ሚስት ምናምን ነገር የማያስማሙን ነገሮች ምናምን ነገር አሉ፣ ግጭቶች ምናምን ነገር አሉና ከዛ እያንዳንዷ ነገር ምናምን ነገር ለጓደኛው ሄዶ ይናገራል ማለት ነው።
ከዛ ለምንድነው ለጓደኛ የምትናገረው? ጓደኛ ብትወደውም ምን ብትለውም ይሄ እዚህ ጋር ትዳር ነው። ትዳር እስከሆነ ድረስ ሁለታችን መፍታት ያለብንን ነገር ሁለታችን ቤት ውስጥ የሚቀር ገመና አለ። ለምንድነው ሁሌ የምታወራው ምናምን ነገር እና ሁሌ እንጨቃጨቃለን ማለት ነው። ከዛ ከሆነ ጊዜ በኋላ መጨቃጨቅ ምናምን ነገር ተውኩኝና እኔ ራሴን ለሱ ግልጽ ማድረግ ምናምን ነገር አቆምኩኝ ማለት ነው። ለሱ ስለሚያወራው ከዛ ዝም ብዬ ሀፋፍ ምናምን ሆኜ እየኖርኩኝ እያለ መጨረሻ ላይ ከልጅቷ ጋር ተደዋውለው የተደዋወሉ ምናምን ነገር እንትን ልጅ ፈልጊልኝ የሆነች ልጅ አለች በመሀል የሆነ አይ ቲንክ እኔ የተወሰነ ጊዜ ምናምን ነገር ነው ያየኋት የነበረው። ከዛ ስልኳን ስጪኝ ምናምን ነገር ይላትና አረ ምናምን ትለዋለች። እሰጥካለሁኝ ግን እንዴት አድርጋ ከምትልትላስ ነው ምናምን ስትለው ችግር የለውም እኔ ቤት ተከራይቼ ያስቀምጣታለሁ ምናምን ነገር ይላል ማለት ነው። አቅም ምናምን ነገር የለውም ሁለት የመስተዳደር እየወሰለተ ነው ልታጣብሰው ማለት ነው። ልታጣብሰው ማለት ነው። የጓደኛዬ ሚስት ከሌላ ሰው ጋር ልታጣብሰው እኔም ጋር ጓደኛ ነች። አዎ ከዛ መኪያ ማት ወይኔ ስሜን ጠራት ማለት ነው። ከዛ እሷ ብትሰማ ምናምን ነገር ትገለኛለች ምናምን ትለዋለች ማለት ነው። ከዛ አይ በምንም ምክንያት አሰማም እኔ ተከራይቼ ልጅቷ ሌላ ቦታ ምናምን አስቀምጣታለሁ ይላታል ማለት ነው። ከዛ እሺ ምናምን ትለውና እንዳለ ስልክ ሁለት ስልክ ነበር የሚጠቀመው። አጋጣሚ ጌም የሚጫወትበት ምናምን ብሎ ለልጅ ሰጥቶት እንዳጋጣሚ ብድግ አድርጌ ልደውል ምናምን ስል ሪካርድ አይቼ ነው ያይት ሙሉ ሲያወሩ የነበረበት በሙሉ ሪካርድ አለ ማለት ነው። ሪካርድ ሙሉ ለሊቱን ሳዳምጥ አደርኩኝ ማለት ነው። ስልኩ ሪካርድ ያደርጋል። እሱ ሳያስበው ነው እንደዛ ሪካርድ ላይ እየተቀመጠው ያው የሚያወሩት የነበረው ስልክ በኮል የምትደዋወልበት ምናምን ሪካርድ የሚያደርገው የለም። አዎ ከዛ ያንን በሙሉ ሰማሁኝ ማለት ነው። ከዛ በጣም ተሰበርኩኝ። እወደዋለሁኝ ሁለቶችንም ደግሞ ያቺ ልጅቷ ምናምን ነገር ደግሞ አምናት አለሁኝ በእንደዛ አይነት ሁኔታ ላይ ምናምን እንደዚህ ከጀርባ የተወጋኛለች ምናምን ብዬ በፍጹም አላምንም። ከዛ ደግሞ አጠገቤ ደግሞ ሰላም ነች ማለት ነው። ከዛ ከጎን ታወራለች ከሱ ጋር ከዛ ከኔ ጋር ደግሞ ፒስ ነች። ከዛ በዛ የተነሳ በቃ ማት ወሰንኩኝ ትዳሬ ላይ ምናምን ነገር ወሰንኩ። በቃ እንደማይሆን ምናምን ነገር ዝም ብዬ ወሰንኩኝና በራሴ ነገሮች ምናምን ነገር ማመቻቸት ጀመርኩኝና ፕሮሰስ ምናምን ጀመርኩ ወደ ውጪ ማለት ነው። ከዛ መሀል ላይ ምናምን ፕሮሰስ እንደጀመርኩ ምናምን ነገር አወቀ። ከዛ ምንድነው ምናምን ስለው እያንዳንዱ ነገር ነገርኩት ማለት ነው። ሲያደርግ የነበረውን ሲያወራ የነበረውን በሙሉ እንዴት እንደዛ ታደርጋለህ ምናምን ብዬ ስነግረው ጭራሽ እኔ ላይ ደግሞ ጓለ ማለት ነው። ከዛ አይ በቃ እኔ እዚህ ጋር ይበቃ ምናምን ነገር አልኩኝና ወደ ጠቅላላ ሳደርግልክ ከዛ ልጅቷን ለመበቀል ፈለኩኝ። እኔ ልጅቷን ለመበቀል ፈልጌ ባሏን ወደ ሌላ ሰው ላጣብሰው ምናምን ነገር እሷ እንዳረገችው እኔም ባሏን ለማጣበስ ምናምን ነገር ፈለኩኝ ማለት ነው። ከዛ እያወራሁት እያለ ከኔ ጋር ምናምን በደንብ ማውራት ጀመርን። ከዛ ከኔ ጋር ሳወራ ምናምን በቃ የሆነ እንደማፈቅረው ምናምን ነገር አስመስዬ ወደ እኔ ያመጣሁት ማለት ነው። ከዛ መጨረሻ ከኔ ፍቅር እንደያዘው ምናምን ነገር ነገረኝ። እሺ እና ምን ትመክረኛለህ? እኔ ለበቀል ብዬ ነበረ ሲሄድ የነበረው ግን ከዛ በኋላ ግን ማለት በዛ አይነት መንገድ መበቀል አልፈለኩም። ግን ተሳክቶልኛል። ግን ደግሞ እንደዛ አይነት ነገር ደግሞ አልፈልግም። ግን 2 አመቶች አሁን ጓደኛሞች ናቸው። ልጅ ደግሞ ወደ እኔ መጣ። ከዛ ልክ እንደዛ አይነት ነገር ሲፈጠር ነገርኩት ማለት ነው። እንደዚህ ስለተፈጠረ እኔ ለበቀል ነው የመጣሁት ምናምን ነገር አልኩት ማለት ነው። እና ሚስት ልበቀል ነው የመጣሁት። ስለዚህ እኔ አፍቅሬክ ምናምን ነገር አይደለም ምናምን ነገር አልኩት። እና አሁን እንደምናወራ ምናምን ከባለቤቴ ፍች አልፈጸምንም ከባለቤቴ ጋር ግን ደግሞ እንደምናወራ ምናምን ነገር አሁን አወቀ ማለት ነው ባሌ። እና ምን ትመክረኛለህ? ብቻ አላቅም፣ ግን ምን እንደማደርግ አላቅም። ግን ደግሞ እኔ ለበቀል ነው የመጣሁት የነበረው። በቀል ማለት በዛ አይነት መንገድ መበቀል ጥሩ እንዳልሆነ አውቃለሁኝ። ግን እልክ ያዘኝ። እኔ እንዴት አጠገቤ ቁጭ ብላ
ከኔ ጋር በኔ እጅ እየበላች እየጠጣች እንዴት እንደዛ ታደርጋለች የሚለውን ነገር ደግሞ እንትን አልኩኝ። ጋሪ ነው። እሺ ሚውት አድርጊ እስቲ ሚውት አድርጊ። እኔ በዚህ አይነት ያው ምድራችን ላይ እሳት እየዘነበብን ነው። ይቀጥላል በዚህ አይነት ሚስማርም ኮብልስቶን ምናምን መዝነቡ አይቀርም። ያለው ነገሩ እሳቱ ይበሳል። ለይታ ምታ ማለት አሁን ነው በቃ ጋይስ። እንዲህ የኔ እናት ምን ውስጥ ነው የገባሽው? ማለት አንደኛ ነገር ሰዎች በሄዱበት መንገድ መሄድ አይጠበቅብሽም። አንቺም አብረሽ ነው የምትወቀጨው። እሱ ወሰለት፣ አንቺም ኦልሬዲ እኮ ወስልተሻል። እንዴት ነው አሁን ከሁለታችሁ መካከል ልዩነት የሚኖረው? ሁለታችሁም እኮ ሳታችሁ። አንቺ ለበቀልም አርጊው ለምንም አርጊው ኦልሬዲ ሄደሻል። አንቺ እንኳን ትንባኪ አሳትሽው ያንን ሰው ኦልሬዲ። ነገሩ ያም ሰው ኦልሬዲ ለመሳት ዝግጁ የሆነ ሰው ነበር። አፈቅራለሁ እስቲው ሚስቱን ትቶ ሁሉም አየር ላይ ነበረ። ያንቺም ባል አንቺም ሚስቱም የሱ ሚስት በቃ በአጠቃላይ አራታችሁም ቋፍ ላይ ነበራችሁ። ሁሉም ማንም ትዳር ውስጥ የነበረ ሰው አልነበር። ታማኝነት አፈር ከደሜ ጋጣ ማለት ነው። እንደዛ አርጎብሽ እንኳን ቢሆን የኔ ናት ለቀሽ ትወጫለሽ እንጂ በተመሳሳይ መንገድ እሱ በሄደበት መንገድ ሄደሽ አብረሽ አሁን እሱን ጀጅ ማድረግ እኮ አትችይም። አሁን እሱን መውቀስ አትችይም። ለምን? አንቺም እሱ ያደረገውን አድርገሻል። ሌላ ላጣብሰው ነበረ ራሴም አፈቅራለሁ። ሁሉም ሰው አራታችሁ ምክንያት ነበር የምትፈልጉት። ስለዚህ አንደኛ የምነግርሽ ነገር ከስተትሽ ተመለሽ። በቀል አይጠቅምም። ሲጀመር በቀል የፈጣሪ የሰው ልጅ መበቀል የለበትም። የሰው ልጅ መተው ነው ያለበት። ተበቃዩ ፈጣሪ። የሰው ልጅ ሲተው ፈጣሪ ይበቀላል። የተደረገብሽ ነገር እንኳን ቢኖር ከጀርባሽ ወቅተውሽ እንኳን ቢሆን እሺ አመሰግናለሁ ብለሽ ከነሱ መሀል ብትወጪ አየሽ ፈጣሪ የእጃችሁን ይሰጣችኋል። አሁን አንቺም አብረሽ ተጠያቂ ነሽ። ተበደልኩ ለማለት ራሱ ይከብዳል። ስለዚህ ያጠፋሽውን አስተካኪ። በመሰረቱ አስተካኪ። እዚህ ትዳር ውስጥ ተነጋግራችሁ መቀጠል እፈልጋለሁ፣ እኔም አጥፍቻለሁ፣ እሱም አጥፍቷል፣ ይሄን ነገር ማስተካከል አለብን ብለሽ ቁጭ ብለሽ መነጋገር የምትፈልጊ ከሆነ ይሄ የእናንተ የትዳራችሁ ጉዳይ ነው። አፍርሺ ናጂው ባናቱ ትከዩ በዚህ ምናምን ብዬ ይሄን መርፌ ልወጋሽ አልችልም። ምክንያቱም ስትጋቡም ወሰናችሁ ራሳችሁ ናችሁ። መፋታት ማፍረስ መናደም ከፈለግሽ እኔ አላስፈልግሽም፣ በቂ ነሽ አንቺ። እኔ ግን ምነግርሽ ስህተት ነው ያደረግሽው። አለቅ። ከዚህ በኋላ ከዛ ሰው ጋር እንዳታወሪ፣ ከባለትዳሩ ሰው ጋር በአጠቃላይ ቆርጠሽ ጣያቸው እነዛን ሰዎች። አይ ብሎ ባለቤትሽ የሚሄድ ከሆነ በዚህ መንገድ አመሰግናሎች፣ ራስሽን አጽጂ ከዚህ ነገር ውስጥ። እኔ ግን አብዛኛው በቃ ትዳር ውስጥ ሁሉም ሰው አየር ላይ ተንሳፎን ያለው ማለት ነው። ትንሽ ቃታ ነው የሚፈልገው። አዳዬ ቴንክ ዩ ሶ ማች። ስለዚህ ፍሬን ያዥሽ የኔ ናት። በጣም ስህተት ነው ያጠፋሽው። በጣም አጥፍተሻል። በማንኛውም መልኩ እዚህ ውስጥ ያላችሁ ሰዎች በቀሉን ተው። ሰዎች በደሏችሁ፣ አትበቀሏቸው። ተበቃይ ፈጣሪ። በቀሉን ለሱ ተውለት። እናንተ ፈልጋችሁም አልፈልጋችሁም ሰው የዘራውን ያሳጭደዋል። ስለዚህ ውጪ ከዚህ ሁኔታ ውስጥ፣ ከዚህ ከተጨመላለቀ ነገር ውስጥ። ተግባባን? አይዋ እሺ። አይ ወጥቻለኝ መውጣቱን ግን ልጁን በቃ ልጁ አለቀሰ መጨረሻ ጊዜ። እንዴት አንቺ የበቀልሽ ምንትን ታደርጊኛለሽ ምናምን ነገር ብሎ ሲል በቃ እኔ ያን ነገር ስለተፈጠረ በቃ በዛ መንገድ እንትን ልፈልጌ ነው። ከዛ ደግሞ እነሱ ደግሞ በቃ ብቻ በዚህም ሁሉ ያጠፋው ሌላ የሚጎዳው ሌላ ሆነ ማለት ነው። እሷን ለመጉዳት ብዬ አሁን እኔ ልጁን ጎዳሁት። ልጁ ራሱ እኮ ባለትዳር ምኑን ጎዳሽ? መሰለተ እኮ እሱ ራሱ ከአንቺ ጋር ማገጠ እኮ። አራታችሁም ማግጣችኋል። ኤኒዌይስ አራታችሁም የሆነ ጂኒ ያለባችሁ አራታችሁም ማለት ነው። እንዴት አንድ ሰው እንዴት ይጠፋል ከአራታችሁ መሀል?
አንድ ይሄ ነገር ልክ አይደለም የሚል የሚቃወም አይ እኔ ባለትዳር ነኝ ምናምን መለስ ብሎ ፍሬን የሚይዝ አራታችሁም አየር ላይ ናችሁ ብለው ሂድበት። ከመረራችሁ ባይዜ ከትዳራችሁ እስከመረራችሁ አልፈልግም የማለት መብት አላችሁ። እዛ ሁኔታ ውስጥ ግን ሆኖ መማገጥ፣ ቺት ማድረግ፣ ሌላ ድራማ መስራት በፈጣሪ ዘንድ ያስጠይቃል። ታዩ በፈጣሪ ዘንድ በሰውም ዘንድ በህሊናሽ ዘንድ ያስጠይቅሻል። ህሊናሽ ሰላም አይሰጥሽም። ስለዚህ ያልኩሽን አድርጊ እሺ። ልጁን ደግሞ ፈተሽ ፈልጌ ነበረ ማለት ልጁ አይሆንም በቃ ይሄ ጓደኛ ትክክለኛ እኮ ጓደኛ አይደለም ምናምን ብዙ ጊዜ ይጨቃጨቀው ነበረ ማለት ነው። ለምን ስለው በቃ ይሄ በማይሆን ነገር ነው በቃ ልጁ በጣም ስስ ነው ምናምን ነገር አለው ነበረ። ከዛ በጣም ነው የሚያምነው ልጁ ባለቤቴ ማለት ነው። ከዛም በኋላ እኔ ከኔ ፊት ቢያገኝ እኮ ይሄ ወደ እኔ መምጣት እንደሚችል እኮ እርግጠኛ ነኝ ምናምን ነገር ነበር ከበፊትም። ከዛ ሳየው ምናምን በአንዴ ነው የመጣው ማለት ነው። ወንዶች ግን ስሶች ናቸው። አይ ጓጓ ይሄ ወንዶች ምናምን የምትይውን ነገር አቁሜ። እኔ እናት ስንት ስርዓት ያላቸው ወንዶች አሉ እዚህ ውስጥ። በአንድ ግለሰብ ምክንያት የአዳም ዘር በሙሉ ውስጥ ተከቶ አይወቀጥም። እሱ ነው ጥፋት ያጠፋው፣ እሱን ነው መውቀስ። እኛ ሲማግጥ አልነበርን፣ አንሶላ አላነጠፍን፣ ቤቱ ላይ አንድ ወንድ ካጠፋ ወንዶች ብላችሁ አትውቀጡ ጓዶች። እንዲህ ስንት ስራውን የሚሰራ እዚህ ነገር ውስጥ እንዲህ አይነት ነገር ውስጥ የሌለ ስንት ወንድ አለ። ስለዚህ እንደዛ እንዳትይ እሺ። ተግባባን? እሺ አመሰግናለሁ ሻረክሶ። እስቲ አትጋፉ ዳርና የሁለት ልጆች እናት ነኝ። እሺ እና ለምን ጊዜ ባሌ የሚሰራው ሌላ ቦታ ነው፣ ሌላ ሀገር ነው የሚሰራ የነበረው እና ስልኩን ይዘጋል። ብዙ ጊዜ ስደውልለት እንዳፈልኩ አላገኘውም ምናምን የሆነ ነገር ሀብት አድርጎ ነበረ። በሱ የስራ ጉዳይ ነው የምነግርህ። እና በዛ ሰዓት እኔ ነኝ ሁሉንም ነገር ማኔጅ ሳደርግ የነበረው፣ ቤት ላይ ልጆች ሁሉም ነገር ከበር ሳደርግ የነበረው እኔ ነኝ። ምንድነው ሀብን ያደረገው? በሱ ስራ ጉዳይ የሆነ በማያውቀው ኬስ አንዳንድ ነገር ለ2 ዓመት ያክል ስራ አይሰራም ነበረ። እሺ እና በሰዓት ቤቱን ማኔጅ ማደርገው እኔ ነኝ፣ ልጆችን ኬር ማደርገው እኔ ነኝ። ይደብረዋል እያልኩ በቃ እንደ ሚስት ማድረግ ያለብኝ ነገር ሁሉም ነገር ከበር ሳድርግ ነበር እኔ ነኝ ማለት ነው። እና እንዲሄድ አልፈለኩም የነበረ በሰዓቱ ገብቶሃል አይደለ? ሌላ መራራቅ ስላልፈለኩ እኔም የራሴ ቢዝነስ አለኝ፣ እሱም ይሰራል የራሱ። ከዛ የማየው ነገር ደስ እያለኝ አይደለም ማለት በጣም ስለጨነቀኝ ነው። ከረጅም ጊዜ በኋላ ነው የገባሁት አንተ ጋርና ስልኩን ይዘጋል። እኔ ጋር ሲመጣ ኢቨን የሞባይል ባንኪንግ የራሱ ክፍት ነው፣ ሁሉ ነገር ነው የምነግርህ። የእሱ ስልክ መንከት አልችልም ስለምቤት ነው። ፓተርኑን አላውቀውም፣ የሞባይል ባንኪንጉን አላውቅም። ኖርማል ቴክስትም ቁልፍ ነው፣ ቴሌግራምም ቁልፍ ነው፣ ሁሉ ነገር ቁልፍ ነው። እኔ ጋር ግን ሁሉም ነገር በቃ ያውቀዋል። ኢሜሉ ራሱ በሱ ነው። ምክንያቱም እኔ እዚህ ጋር ስራ ነው ፎከስ ማደርገው ምናምን ገብቶሃል። ለሌላ ነገር እንደዚህ አላስቤም ጠርጥሬ ምናምን አላውቅም። ግን ለምንድን ነው እንደዚህ ሊሆን የቻለው? ማለት ምን ባደርግ ምን ያህል ጊዜው ነው ለመጨረሻ ጊዜ ተገናኛችሁት? ምን ያህል ጊዜው ነው በተገናኛችሁ? ነው አሌክስ 10 ዓመታችን እኮ ነው። 2 ልጆች አለን በተዳር 10 እኮ። አይ ከተራራቃችሁ አሁን ማለት ነው አለ እኮ። ግን መራራቅ ስለ እንዴት ነው የሚሰራው? 3 ዓመት ያክል ሆኖታል ሌላ ቦታ ከሚሰራ ገብቶሃል። ግን 3 ዓመት አልተገናኛችሁ አይደለም፣ በ2 ወር በ3 ወር አንዴ ምናምን ይመጣል። ግን በሚመጣበት ሰዓት የማያቸውን ነገሮችን ነው የነገርኩህ። እሺ ገብቶሃል። ፎከስ የሚያደርገው ስልኩ ጋር ነው። በሆነ አጋጣሚ ወደ እሱ ስትሄድ ወይ ስልኩን ይቀይራል ወይ ያጠፋል ወይ ስክሮል ያደርጋል ምናምን እና እሱ ነገር በጣም ጥያቄ ፈጠረብኝ። እኔ በጣም ነው የምወደው፣ በጣም ነው የማከብረው። ገብቶሃል። እኔ በጣም በትምን ልጅ ነኝ። እኔ ከሱ ምንም አልጠብቅም። በቃ የለም በጣም ኮንፊደንስ ያለኝ እና በራሴ የምተማመን ልጅ ነኝ። በስሬ ራሱ በጣም ብዙ ልጆችን ከበር እያደረግኩ እንትን እላለሁ። የራሴ የሆነ ስራ አለኝ፣ ትምህርት ቤት አለኝ ምናምን። ጊዜ የለኝም ሌላ ነገር ለማድረግም ለማሰብም። ገባ አይደለም? ግን ይሄ ነገር ሲሆን ጥያቄ መጣብኝ አእምሮዬ ላይ እና በጣም ረጅም ጊዜ ነው አንተ ጋር ገባለሁ እከታተላለሁ ምናምን ስላስገባኝ ደስ ብሎኛል።
እና አሌክስዬ ምን ትለኛለህ? ተተላልኩልኝና እሺ ሚውት አድርጊና አዳምጪኝ። አንደኛ ነገር ስልኩን የማያሳይ ሰው ሀቁን ነው የምነግርሽ፣ ችግር አለበት። እኔም ሲንግል ኮ ስልኬን ማንም ሰው እንዲነካ ለመፍቀድ መብቴ ነው። ሚስት ካለችኝ ግን ወይም ገርልፍሬንድ ሊሆን ይችላል፣ በአጠቃላይ ከቦይ ፍሬንዳችሁ ጋር ቁጭ ብላችሁ እስቲ አንዴ ስልኩን ብላችሁ እሱ እንትን ድንገት ስልኩ ልትነኩ ስለሆነ ዘራፍ አካኪ ዘራፍ ካለ ፍሬን ያዥ። ገብቶሻል? ምክንያቱም ስልኩ ላይ ምን መቼም የተለየ ነገር ከሌለ በስተቀር ሰው ስልኩን በዚህ መጠን አሁን ፐርሰናል አሁን እኔ በሆን ወይም ሰንበዲ አሁን ሲንግል የሆኑ ሰዎችን ቢመለከት መብቴ ነው። ፕራይቬሲን ማንም ሰው ማየት የለበትም። ገብቶሻል? ግን ሪሌሽንሽፕ ውስጥ ከሆነ ያለሁት ግን ሰው ህይወቱን አሳልፈው ሰጥቶ ትዳር ውስጥ ስልኬን ከነካች ምናምን ብሎ የሚያስብ ከሆነ ችግር አለ ማለት ነው። ሰው ከጀርባ ምክንያት ከሌለው በስተቀር ሰው በዚህ መጠን ስልኩን እንትን አይልም። ሰላም ቴንክ ዩ ሶ ማች። ስለዚህ ምረ ማድረግ ያለብሽ አንቺ አሁን መነጋገር አለባችሁ። ምክንያቱም አንደኛ ነገር ተራርቆ ትዳር አይሆንም። የኔ እናት ታቁሱ ተራርቆ ትዳር በጭራሽ ነው የማይሆነው። ምን እየተካሄደ እንደሆነ በህይወትሽ ውስጥ አታውቂም። አንቺ ቢዚ ነኝ አልሽኝ፣ ተፍ ነው የምለው ስራ ላይ ምናምን አልሽኝ። ሰው አየሽ፣ አንቺን ቢዚ ነሽ፣ እሱን ሌላ ቦታ ነው። ሰው መቼ ነው ቁጭ ብላችሁ ስለ ትዳራችሁ የምትነጋገሩት? ምናልባት እኮ አንዳንድ ሰዎች ቤት ውስጥ መኖር ጀምረዋል፣ አብረው ነው የሚኖሩት፣ ግን ተፋተዋል። በሀሳብ አንድ ላይ ማሰብ ካቆሙ፣ አንድ ላይ መብላት ካቆሙ፣ አንድ ላይ ሁሉ ነገር ማድረግ መኖር ካቆሙ ተፋተዋል። ኦልሬዲ መኝ አንድ ቤት ውስጥ መኖራቸው ብቻ ባልና ሚስት አያስብላቸው። ሰው ትዳራችሁን አድሱት ማለት ነው። ቁጭ ብላችሁ አውሩ። ክፍተት ካለ አሁን እያይሽ ያለሽውን ክፍተት ቶሎ ድፈኙ። ምን ነው የጎደለው ነገር ከእኔ ማድረግ ያለብኝ እንደ ሚስት እንደ ባል ምንድን ነው መሆን ያለበት የሚለው ቁጭ ብላችሁ ተነጋገሩ። አንቺ ምንም ውሳኔ ከመወሰንሽ በፊት አይ ምነው መነጋገር የማይፈልግ ከሆነ ምናምን የሚደብቅሽ ብዙ ነገር ከሆነ ትዳርሽ ውስጥ እየተፈጠረ ያለ ከባድ ነገር አለ ማለት ነው። ስለዚህ መጨነቅ አይደለም ያለብሽ። ጭንቀቱ ምንም ለውጥ አያመጣልሽ። ከመጨነቅ ይልቅ አሁን ስራ ጀምሪ። ምንድነው የምታረጊው? አውሩ። ቁጭ ብላችሁ ተራርጋችኋል እኮ በመሀላችሁ እኮ በጣም ሰፊ እኮ ልዩነት አለ፣ ክፍተት አለ። በሁለት ወር አንዴ መጥቶ የሚያገኝሽ ባል አስበሽዋል? እዛም ሲያደርግ እንደሆነ ይታወቂያለሽ። ስለዚህ ይሄንን ነገር በደንብ አስቢበት። ጊዜ ሳትሰጪ ይሄ ርቀታችሁን አጥብቢው በፍጥነት። ስራ ከሆነ ስራችሁን አስተካክሉ። ወይ አንቺ መሄድ ካለብሽ ወይ እሱ ስራውን ማስተካከል ካለበት እንጂ በሁለት ወር አንዴ የተገናኛችሁ ወይ በሶስት ወር አንዴ እየመጣ ቤተሰብ ራሱ በሶስት ወር አንዴ አታገኙም። ከዛ በታች ነው። ሶ አስቢበት። እሺ አሌክስ አመሰግናለሁ በጣም እሺ። ሶስት ወር አንዴ ሲንግሎች በጣም እድለኞች ነን ጋይስ። ዋው ሲንግልነት ይለምልም የሚለው መፈክር በደንብ መፋፋም አለበት። መፋፋም ነው ያለበት። አፋፍሙት። መፈክሩ በደንብ ይጻፍ። በመርፌ መልክማ አዘጋጅተን እንሰጣለን። በመርፌ መልክ አዘጋጅተን እንወጋቸዋለን እያንዳንድሽ። አሁን እዚህ ውስጥ ይሄን እያየን እንዴት እናግባ ሚል ይኖራል እኮ። አላልኩም እኔ አግቡ ከላይኛው ጋር እንዳታነካኩ። ሄሎ እሺ